እማዬ ምን ነው ኮረፍሽ እንደ በስራሽ ልነግርሽ እኮ ነው ይሄ እኔ ልጅሽ በቲክቶክ ላይ ማሩዬ ተብላ የምትታወቀው እንደዛም ደግሞ የየትም ክትፎ ባለቤት የሆነችው እንግዲህ ትክክለኛ ስሟ ሃኒ ይመስለኛልና እቺ ሃኒ የምትባለው ከእናቷና እንደዛም ከልጆቿ ከሙሉ ቤተሰቦቿ ጋር በምትሰራቸው የቲክቶክ ዜቶች ትታወቃለች። በቅርብ ጊዜም ደግሞ ቲክቶክ ላይ በቀጥታ ስርጭት ስታመጣም ደግሞ ብዙዎቻችን ተመልክተን ነበር። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ከሁለት ሳምንት በፊት እንግዲህ ምጧ መጥቶ ላይቭ ላይ ገብታ ስታስተላልፈው የነበረው ቪዲዮ እጅግ በጣም ቫይራል ወጥቶ ብዙ ሰዎች አይተው ነበርና ቲክቶክ ላይም ደግሞ ከ1.6 ሚሊዮን በላይ ተከታዮች አሏት። እንግዲህ እናቷ ሰሞኑ ደግሞ ማረፋቸው ተሰምተዋልና በምን ምክንያት ነው ያረፈው፣ እንዴት ተሳረፉ የሚለው ነገር እንግዲህ የብዙ ሰዎች ጥያቄ ሆኗል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ፣ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ሃኒዬ በጣም እንወድሻለን። እኔ እንዳንቺ ሚዲያ ላይ እንደማውቃቸው እናት ሳይሆን እንደ ራሴ እናት ነው የተንሰፈሰፍኩት፣ እግዚአብሔር በሚያውቀው ማለት ነውና በቃ በጣም ነው ያዘንኩት። የእውነቴን ነውና እግዚአብሔር ረድቶሽ እናትሽን በየአደባባዮቹ አክብረሻል፣ አመስግነሻል፣ የሚጠበቅብሽን ሁሉ አድርገሻል፣ ካባ አልብሰሻል። ጓደኞች እናትሽን አመስግነዋል፣ ባርከዋል። ሁሉ የሚያወራላቸው እናት ናቸውና እናትሽና ሰሞኑ በጣም የመርዶ የሀዘን ዜናዎች በደንብ እየተሰሙ ይገኛሉና በጣም እኛ ለምንሰማ ሰዎች ደግሞ በጣም ልብን የሚነካ ነገር ነው። እንግዲህ እቺ ሴት ብዙቻችሁ ቲክቶክ ላይ ታውቃታላችሁ። እኔ በእውነቱ ነግራችሁ ይሄንን ጉዳይ በተለይ ከእናቷ ጋር ተያይዞ ያለውን ነገር እስክሰማ ድረስ ምንም አላውቃትም ነበር። ኢቨን ከዚህ በፊት ላይ ገብታ ምጧ መጥቶ ምጧ እያማጠች እንዲህ ላይቭ ገብታ ቲክቶክ ላይ ማስተላለፏን ራሱ እኔ ያ በኤአይ የተሰራ ነበር ይመስለኝ እንጂ ሪል እንደዚህ አልመሰለኝም። እና ገብቼ ፕሮፋይሏን ቼክ ሳደርግ እንግዲህ በአጋጣሚ ወደ 1.6 ሚሊዮን ተከታዮች አሏት እና በጣም በቲክቶክ ላይ ታዋቂ ነች። እኔ ደግሞ ቲክቶክ አልጠቀሙ፣ ነገር ግን ደግሞ እንዳጋጣሚ ዛሬ ቲክቶክ ላይ ምንድን ነው ያየሁት እናቷን እንድትሞት ያደረገችው እሷ ነች የሚሉ ሀሳቦችን አይቼ ነበረ። እንዴት ያለ ግን አረመኔነት ነው! እንዴት ያለ ግን ጭንቅላት አለማሰብ ነው! ግን አባት እዛ እናት እዚህ፣ ከዛ ላይ እናት ቂቤ እኮ ማንጠር እኮ ራሱ እኮ ሞራን ማቃጠል ራሱ እኮ የሳምባ በሽታ እንደሚያመጣ ታውቃላችሁ? ቂቤ ማንጠር ታውቃላችሁ? ይሄን ቅባት የሆኑ ነገሮችን ማቃጠል፣ በእሳት ማቃጠል ራሱን ችሎ የሳምባ በሽታ ያመጣል። የሳምባ መታፈል፣ የሳምባ ላይ ሞራ፣ የሳምባ በሽታዎችን ያመጣል። ለዚያም አንድ ክፍል በማትሞላ ቤቷ ምንድን ነው የምታክለው ምናምን አይነት ነገር ምን አለ እዛው ገጠሯ ውስጥ ግቢዋ ውስጥ እንደፈለገች ከጎረቤቶቿ ጋር እና ከቤተሰቦቿ ከጓደኞቿ ጋር የምችለው $100 ልኬላት እንድትኖር ነው የሚፈልግ። እናቷ እንደሚታወቀው እንግዲህ አብራት ነው የምትኖረው። ነገር ግን አንድ ቤት ውስጥ አይደለም የሚኖሩት። ለእናቷ ለብቻ ቤት ተከራይታ ነው ገዝታላት፣ እንደዛ ብቻ እናቷ ለብቻ ሌላ ቤት ነው የምትኖረው እዛው አሜሪካን ሀገር። ነገር ግን ደግሞ ስራ አብሮ ነው የሚሰሩና እናቷን ደግሞ እንደ ሰራተኛ ነው የምታሰራ። ይሄ ነገር ትክክል አይደለም የሚሉ ብዙ አስተያየቶች እናቷ እንግዲህ በህይወት እያለችም ብዙ ሰዎች ይሰጡ ነበርና እናቷ ደግሞ እንግዲህ ህይወቷ ማለፉ ተሰምቷል። እና የህይወቷ ማለፍ ምክንያት ወይም ደግሞ መንስኤስ ምንድን ነው የሚለው ነገር ብዙ ሰዎችን እንዲጠይቁ ሆኗል ማለት ነው። እኔ ደግሞ ስለነሱ ያገኙትን መረጃ ወደ እናንተ አደርሳለሁ። እስከ መጨረሻ አብራችሁ ይቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እላችኋለሁ። አይዞሽ በርቺ። እግዚአብሔር በቃ በቀኑ ምክንያት ነው ሁሉ ነገር የሚያስፈልገውና በፍጹም ራስሽን ጥፋተኛ እንዳታረጊ። አንቺ ምንም የሚያረግሽው ነገር የለምና
እግዚአብሔር ደግሞ ልብሽን ይጠብቅ፣ ከክፉ ተናጋሪዎች ከመርዘኛ አንደበቶች ይጠብቅልሽ። የተሰበረው ልብሽን እናት ማጣት፣ በተለይ እንደዚህ አይነት እናት ማጣት ከባድ ነውና ልብሽን ይጠብቅል። እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋዟ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም፣ ባናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ካንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። ልጆቼ እንዴት ናችሁ? በረዶ ቅዝቃዜው እንዴት አረጋችሁ? ደህና ናችሁ ወይ? እንዴት ናችሁ ልጆቼ? በጣም ናፍቃችሁኛል። ዛሬ ተገናኝተናል። ያው ክትፎ እየሰራው ክትፎ ምኑ የተሟላ ጠጁ ክትፎውን አይቤው ያው በየአይነቱ ያው ተሰርቶ ተቀምጧል። እዘዙ ያውላችሁ። ያው በየአይነቱ ተሰርተዋል። ነጭ አይቤ፣ ካሽየ፣ ቀይ አይቤ፣ ዝማመጃት፣ እበት፣ ጎመን ክትፎ፣ ለብለብ፣ ጥሬ፣ ቆጮ፣ እንጀራው ሁሉ የተሟላ ነው። እዘዙ። በጣም ወዳችሁ ልጆች አበረታቱኝ። እኔ ጎበዞች እንደምትወዱኝ አውቃለሁ፣ በጣም አውቃለሁ። ወዳችኋለሁ። እኔ በጣም ነው የምትናፍቁኝ። እግዚአብሔር የእውነቴን ነው። በጣም ነው የምወዳችሁ። በቃ እዘዙኝ። ሁሉ ነገር ቅቤ አለ፣ ጠጅ አለ፣ ምኑ አለ፣ ሁሉ የተሟላ አለ። እዘዙኝ። ዮኒ ማኛ የተናገረውን ነገር ሁላችሁም ሰምታችኋልና ብዙ መረጃዎችም ደግሞ እንደሚያሳዩ ከሆነ እምነትም እኚህ እናት ያረፉት ወይም ደግሞ ነፍሳቸው ያለፈው በቤታቸው ውስጥ ነው። ቤታቸው ውስጥ ደግሞ ለብቻቸው ነው የሚኖሩትና ልጃቸው ጂሃን የምትባል ደግሞ ለብቻ ከቤተሰቦቿ ጋር ትኖራለች። እኚህ እናት ደግሞ ለብቻቸው ናቸው። ለእሳቸው ቤት ተከራይታላቸው ልጃቸው እንግዲህ
ለብቻቸው ይኖራሉ። እዛ እንግዲህ በማግስቱ ቀጠሮ ነበረባቸውና እንደሰማችሁት ሌሊት ወይም ደግሞ ማታ ላይ ልጇ ቤት ሄደው ምግብ አቀብለዋት ምግብ ከሰጧት በኋላ እንደገና ተመልሰው ወደ ቤታቸው ቅቤ ያነጠሩ ነበር። ቅቤ ሲያነጥሩ ደግሞ የሚጠቀሙት ሲሊንደር የጋዝ ሲሊንደር ነው። የጋዝ ሲሊንደር ደግሞ ጭስ አለው ማለት ነው። ጭሱ ደግሞ እንደምታውቁ ካርቦን ሞኖክሳይድ ነው። ካርቦን ሞኖክሳይድ ደግሞ እንግዲህ በጣም ሰውን አይምርም፣ በጣም ይገላል። በተለይ ቤቱ ምንም አየር ማውጫ ምናምን ከሌለው በጣም ከባድ ነገር ነውና እናትየው እንግዲህ ለኩሶ ማታ ቅቤ ያነጠሩበት ከቆዩ በኋላ ማታ ላይ እንግዲህ በደንብ ሙሉ በሙሉ ሳይዘጉት ኦፍ ሳያደርጉት ይተኛሉ ማለት ነው። ከተኙ በኋላ እንግዲህ አፍኗቸው ነው ነፍሳቸው ያለፈ የሚባል ነገር እንግዲህ ተሰምቷል። ግን ትንሽ ግራ የሚያጋባ ነገር ብዙዎች አሁን ሀሳቡ ትንሽ የተምታታ ነገር ነው እንጂ እሳቸው እንግዲህ ሲያርፉ ለበሩ ቅርብ ነበር፣ አልጋቸው ላይ አይደለም ነው ያሉት። እንግዲህ ካረፉ ምናልባት ጭሱ እንትን የሚያፍናቸው ከሆነ ከተኙ በኋላ ሊሆን ይችላል እንጂ እንዴት ባሉበት ወዲያው አፍኖ የሚገል አይመስለኝም። እና ትንሽ ሌላ በሽታ ምናምን ነገር ካለባቸውም ደግሞ በቂ ማብራሪያ ከራሳቸው አንደበት ምርመራ ተደርጎ ፖሊስ ያወጣው መረጃ ቢገኝ ሞር እየተሻለ ነው ብዬ አስባለሁ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ያላችሁን ሀሳብ አስተያየት ደግሞ በሀሳብ መስጫ ሳጥን ላይ ጻፉልኝ እላለሁ። ወዳችኋለሁ። ሰላም ሁኑልኝ።